የአይን ፍቅር ሰዓት ላይ ደርሰናል። ከመግቢያ ሙዚቃ ተረታችኋል። አሁን ቀጣዩ በአይን ፍቅር ጉዳይ ላይ ምክር የማበረታታት የመሳሰሉ ስራዎችን እንሰራለን። የመገፋፋት አይደለም ነገርና እሺ ታሪኩን ሰንበተ ይፈንዳ ነው። አዎ እንደሱ ለማለት መስመር ላይ ያለው አድማጭ ወንድ ሴት እህታችን ነች ያለችው በፍቅር እየተሰቃየች ነው። ታው እስኪ ከሷ እኔ ጨማመርኩበት። ሄሎ አቤት ጤና ይስጥልን እንዴት ነሽ? ደህና ነኝ አብሮ ይስጥልን። ምንድነው ጠፋሽብን እኮ? አሳለው አልጠፋም። ከመጥፋትሽ ስትመጪ አቤት አባባልሽ የጸብ ነገር ነው የሚመስለው። እጂ ቁጣ ላይ ነሽ? አረ ቁጣ አይደለም። ቁጣ ነበብክ ካንተ እዚህ ውስጥ? አዎ እኔ ፍቅር ነው ያነበብኩት። አቤት ምን ቁጣ ውስጥ በጣም ፍቅር ሰው ነኝ ላይ ነው ተስፍሽ። እሺ እንዴት ነው ታዲያ ፍቅር እንዴት እያደረገሽ ነው? ፍቅር እንግዲህ ይዞኛል። ያዘሽ? አዎ። ምልክቶች ምን ታዩብሽ ፍቅር ሲይዝሽ? ምንድነው? ቁርስ በላሽ ዛሬ ለምሳሌ? አዎ በልቻለሁ። እንቅልፍ ስተኛሽ? በትንሹ። ለምን የተቀረው ምን ሆነ? በትንሹ ለምን ሆነ? እሱን እያሰብኩ ነው። ከሆነ ሰዓት በኋላ እሱ የሱ ሰዓት ነው የሚሆነው ሌሊቱ። ምን የሱ ምን አለሽ? ፎቶ አለሽ ወይስ ምንድን አለሽ? አዎ አለኝ። ፎቶ አለሽ? አዎ። እና ታየዋለሽ? አዎ አየዋለሁ። ምን አሳጠብሽው እንዴ ቤት? አሳጠብሽው ግድግዳ ላይ እንደዚህ ተሰቀለ? አይ በስልክ አላሳጠብኩትም። በስልክ ላይ ነው? አዎ። እስኪ ለምን ያክል ጊዜ መጀመሪያ እንተዋወቅ። እስኪ ስምሽን ማን እንበል? ጽጌሬዳ። ጽጌሬዳ ማን? ጽጌሬዳ ሲሳይ። ሲሳይ። እሺ ተፈቃሪ ወንድማችንስ? እሱን መጨረሻ ላይ ብትነግረን ብዬ ነበር እኔም። አይ ይስማ ጆሮ እየሰማ ነው። አዎ ማንንም በለው እሱን። አብርሃም ማን? አብርሃም ተጓዴ። እሺ እሺ አብርሃምን እንዴት ነው የምታውቂው? አዎ ትውቃችሁ እንዴት ነበር? የት ነው ያየሽው? የተዋወቅነው እኔ ዳቦ ቤት ነው የምሰራውና እንጀራ ያመጣልኛል። እንጀራ ያከፋፍላል? አዎ። እሺ ስለዚህ እዛ እየመጣ በየቀኑ ነው የሚመጣው? አዎ በየቀኑ ይመጣ። ስለዚህ እንጀራው ነው አብርሽን ነው የወደድሽው? እሺ አብርሽን ነው የወደድሽው? አዎ። ምኑ ደስ አለሽ? ምኑ ደስ አለሽ ከአብርሽ? ምኑ ነው የሳበሽ መጀመሪያ? አይ ጥሩ ጸባይ ያለው ልጅ ነው። ደስ ይላል። ፍቅሩ ሁሉ ነገሩ በቃ አለ አይደል? መልካም ሰው ነው። መጥቶ እንጀራውን ሰጥቶሽ እስከሚሄድ ባለው ጊዜ ውስጥ ነው ይሄ ጸባይ የታወቀው? አዎ እኔ ጋር ይቆያል ማለት ይቆያል። እናወራለን ምናምን እንቀራረባለን። እንጂ ሰጥቶ መሄድ አይደለም። የት አካባቢ ነው አሁን አንቺ ዳቦ ቤት ያለው? ቀራኒዮ። ስለዚህ አብርሽ ቀራኒዮ አካባቢ ነው እንጀራውን የሚያመጣው? አዎ። ስለዚህ አሁን ሲያወራሽ ወሬው ነው ደስ ያለሽ ወይስ ባህሪው ምንድነው? ባህሪው ነው የሳበኝ። እኔ ደስ ይላል ማለት የሆነ ነገር አድርግልኝ ብትለው ራሱ ለሁሉም ሰው ቢያደርግ ነገር ነው። ነው። ምልክት ግን እንደው አሳይተሽው አታውቂም እስከዛሬ መውደድሽን? አይ አልነገርኩትም፣ ግን ያው እንቀራረባለን እንዲሁ እንደ በቃ እንደ ወንድም ምናምን እንደዚህ የምናወራው እንደ ወንድም እንደ ምን ረጅም ሰዓት ታወራላችሁ በየቀኑ? አዎ እናወራለን። በአካል አልፎ ወደ ስልክ ሄዷል ማለት ነው መገናኘቱ? በስልክም ታወራላችሁ በደንብ ማለት ነው? በስልክ እናወራለን፣ ግን ያው እንጀራ አምጣልኝ ኦርደር ነው እንጂ እንጨዋወታለን ምናምን ያልሽው በስልክ አይደለም? አዎ አይ ይመጣል፣ ከዛ እዛ ነው የምናወራው። አሁን አንቺ ጋር መጥቶ መቼም ረጅም ሰዓት ይቆማል በወሬ። ምንድነው ስለምንድነው የምታወሩት? ስለ ዓለም የፖለቲካ ጉዳይ ነው
ወይስ የራሳችሁ ጉዳይ አለ የምታወሩት? ምንድነው ብዙ ጊዜ የሚነሳው? አይ የተለያየ ነገር እናወራለን። ርዕስ የለውም። በዚህ ወሬ መሀል ነው ምናልባት ተስፍሽ እንዳለች ትንሽ ጠቆም የሚያደርግ ነገር ፍንጭ ምናምን እንደሚናፍቅሽ ሳይመጣ ሲቀር ሲቆይ ምናምን ሀሳብሽ እንደሆነ ምንም ጥቆማም አልሰጠሽውም? ይናፍቀኛል ግን ያው አልነግረውም። ለሱ እንደፈቀድኩት ምናምን አልነገርኩት። ፍቅሩም ባይሆን እንደው ምን ነው ቆየህ ስላንተ እንደው ሳስብ እኮ ምናምን አይነት ነገርም የለውም? አይ እሺ። እንጀራውን ስንት ሰዓት ላይ ነው የሚያመጣው? ብዙ ጊዜ ያው ጧት ያመጣሉ፣ ካለቀ ደግሞ ሲያልቅ ያመጣል። አዎ። እንጀራው ጥሩ ነው? አዎ ቆንጆ ነው። ንጹህ እንጀራ ነው? ይሄ ምንም ያልተቀላቀለ ነው? አዎ ንጹህ እንጀራ። ያብርሽ ስለሆነ ነው ወይስ የእውነት ንጹህ ነው? እንግዲህ ንጹህ ነው የሚመስለኝ። እሺ። እሱ ላይስ ምንም አይነት ፍንጭ አይተሽበት አታውቂም? አሁን ለኔ መጥቶ ረጅም ሰዓት መቆየቱ ራሱ የተወሰነ ፍንጭ አለው። ከዚህ የተለየ በንግግራችሁ በጨዋታዎቹ መሃል ላንቺ የተለየ ነገር እንዳለው ትንሽ ምልክት የሚሰጥ ነገርም አውርቶሽ አያውቅም? አይ አያወራኝም፣ ግን ያው እንቀራረባለን። ሌላ እንጀራ የሚያደርስበት ቦታ ይሄን ያህል መቆየት እድል አለው ስትገምጪ? ሌላ ቦታማ ያደርሳል፣ ይነግረኛል። አድርሶ ይሄዳል እንጂ እንዳንቺ ሊቆይ ይችላል? ሌላ ቦታም ያደርሳል። ይቆይ ግን አላውቅም። ሌላ ቦታ እኔ ጋር ግን ይቆያል። እናወራለን፣ እንቀራረባለን። ችግሩ እንግዲህ የሄደበት በሙሉ የሚቆይ ከሆነ ነው። አንቺ ጋር ብቻ ከሆነ ያው የሆነ ነገር እሱ መልካም ነገር አለው ማለት ነው። ስለ አብርሽ ግን የምታውቂው ነገር አለ? በፍቅር ህይወት ይሁን አይሁን ከዚህ የምታውቂው ነገር አለ? ስለ ፍቅር ህይወቱ አውርታችኋል? አይ ስለ ፍቅር ህይወቱ ያይ ጓደኛው ነበረ እኔ ጋር ይመጣል። ጓደኛውምና ፍቅረኛ ያለው አይመስለኝም። ባላጣራሽም የለውም ምናምን ያለኝ እንጂ ስለ ፍቅር ጉዳይ አንስታችሁ አታውቁም? ካሱ ጋር ሳይሆን ጓደኛውን ስጠይቀው ፍቅረኛ ምናምን ያለው የለውም ያለኝ። አሁን ዛሬ ለምሳሌ ይሄንን ፕሮግራም እንዲያዳምጥ ነግረነዋል፣ እየሰማ ነው። ስለዚህ አሁን እየሰማ ነው። የአብርሽ ምላሽ አይሆንም ቢሆን ወይ ደግሞ ፍቅረኛ አለኝ ቢሆን ምንድነው ያንቺ ምላሽ ነው? ያው እንግዲህ ካለው ምንም ማድረግ አይቻልም። ማቻል ነው እንጂ እንደወደድኩ እየተጎዳው እኖራለሁ ነው። ለምን ያክል ጊዜ አፈቀርሽው አሁን አብርሽን? ቆየና እንደ 4 ወር ምናምን ያለ ነው። 4 ወር። እድሜያችሁን መጠየቅ ይቻላል? ያንቺን እና እሱን? እኔ 20 ወይ 21 አመት ነው። ከሁለቱ አንዱ። እሱም በእንደዛ አይነት እድሜ ክልል ያለው? እኔ እድሜውን አላውቅም። ስትገምጪ? ስገምት ግን ብቻ 20ዎች ውስጥ ነው። ካንቺ ከፍ ይላል ትንሽ ይመስለኛል። ጥሩ። አንቺ እኮ አሁን ፍቅር ቢይዝሽም እንዴት ምግብ ሊዘጋሽ አይችልም። የአብርሽ እንጀራ እየበላሽ በሱ ቢያንስ ይወጣልሽ ያጋጫል አይደል? እሺ አሁን ግን አብርሽን እናንተ ሱቅ እንዲመጣ እንደው ለየት ያለ ነገር ጥረት አድርገሽ አታውቂም? እንደው ዋሽተሽ ወይ እንጀራ ቶሎ ይዘና ወይ ደግሞ ጧት ትንሽ አዘሽ ደግሞ ይዞ እንዲመጣ? አይ ማለት ይመጣል፣ ጧት ይመጣል። ከዛ ከሰዓት ደግሞ ማለት ታዞ ይመጣል። ከዛ ደግሞ ሂሳብ ቢወስድ ደግሞ ማታ ላይ ይመጣል። በቀን 3 ነው የሚመጣው? 3 ምናምን አካባቢ ይመጣል ማለት ነው። ከዚህ ከስራ ውጪ እንዲሁ ተገናኝታችሁ ሻይ ቡናም ብላችሁ አታውቁም? አይ አብርሽ ላይ ግን አሁን ያየሽበት ምንም ፍንጭ የለም? እንደው ወዶኝ ሊሆን ይችላል ብለሽ የሆነ ምልክት እሱ ያየሽበት ነገር የለም? ማለት ያው ስናወራ ሲቆይ ምናምን እንደው ተረጥራለሁ። ግን ረጅም ሰዓት ስታወሩ? ያላውቅም። ረጅም ሰዓት ስታወሩ? አንቺም ትንሽ ደፈር ብለሽ ትንሽ ፍንጭ ብትሰጪው እኮ ጥሩ ነበር ነው ወይስ ታፍሪያለሽ? አይ አሁን
ስታስበው ራሱ ስለሆንኩኝ ምናልባት ለመጠየቅ እንትን እላለሁ። እሺ አሁን ጠዋት እንጀራ መጥቷል? ዛሬ እንጀራ አምጥቷል አብርሽ? አዎ አምጥቷል። አዎ ስለዚህ አሁን ደግሞ እንዴት ነው የሚያልቅ ይመስልሻል እንጀራው? ትንሽ አለኝ አሁን። ያው ግን ማታ መምጣቱ አይቀርም ዛሬ ሂሳብም ደግሞ ሰር ቢሆን። አዎ አሁንም ባይመጣ ማታ ይመጣል። ለሂሳብ ግድ ነው ይመጣል ማለት። እንግዲህ አሁን ተነፈስሽ፣ እየሰማ ነው። ማታ ሲመጣ በጣም ይፈራል። አይ ከማታው በፊት አሁን እስኪ እንጠይቀው እንችላለን። አዎ ውጤቱን እንሰማዋለን። ስለዚህ ምልክት አሁን ማነች ጽጌረዳ ቢለን እሱ ያው ዳቦ ቤት ያለችው እንጀራ የምታደርስላት ነው የምንለው ወይስ ሌላ የምትነግሪኝ ነገር አለ? አይ ጽጌረዳ ስትለኝ ያው ቆይ ሌላ ጽጌረዳ የለም እንጀራ የሚያቀብልበት ቦታ? አይ ጽጌረዳ ከሰል ቤቱ አጠገብ ዳቦ ቤት። ከሰል ቤቱ አጠገብ ያለው እንደዚህ ነው ዳቦ ቤት። ስም የለውም ዳቦ ቤቱ። እሺ ንቀር ስሙ አይጠቀስ በቃ። ስለዚህ ጽጌረዳ እንግዲህ እሱ ይቅናሽ። አዎ አብርሽን አፋልጎ አሳደን ማግኘት ነበረብን። አዎ ተገኝቷል። በቃ ይሄን ምክንያት በማድረግ ወደሱ እንገባለን። ሄሎ ሄሎ አብርሃም። አቤት አቤት። እንዴት ነህ አብርሽ? ሰላም ነው ወይ? አለን ሰላም ነው። ሁሉ መልካም? ሁሉ አማን። ስራ ጥሩ ነው? እግዚአብሔር ይመስገን አሪፍ ነው። የእንጀራ ቢዝነስ ጥሩ እየሄደ ነው? አዎ ጥሩ ነው። እሺ ያው በዚች በእንጀራ ምክንያት ያንተም እንጀራ ገመድህ እየተከተለ ይመስላል፣ እየተከፈተ ይመስላል። ጉድ እያረከው ነው ህዝቡን። ጉድ እያረከው ነው። በጣም ተወዳጅ ሆነሃል። እንጀራህም ተወዷል፣ ባህሪህም ሰምተሃል አይደል? ሬዲዮ ያው እያዳመጥኩት ነበረ። ምን ተሰማ? እሺ ሰማኸው አይደል ሙሉን? አዎ ሰምቼዋለሁ። እሺ ያው መቼም ብዙ ማብራራት የሚጠበቅብን አይመስለኝም። አውቃታል መጀመሪያም እንዴ? በደንብ አዎ። እሺ ደንበኛህ ነች? አዎ። እሺ እሷ ጋር ረጅም ሰዓት ታጠፋለህ? ከምንድን ነው የመጣው ይሄ? ዝም ብሎ ጨዋታው ተመችቶ ነው ወይስ አንተም ጋር የተጠነሰሰ ነገር አለ? ረጅም ሰዓት እሷ ጋር የምትቆይበት ምክንያት? ያ ረጅም ሰዓት እንደምቆይ ራሱ አልታወቀኝም። እንዲህ እኮ ነው። አዎ አየህ፣ ቆይ አንተን ምላሽ እስኪ እንስማው መጀመሪያ። እንዴት ነው ጽጌረዳ ሲሳይ? ጽጌ እንዴት ነው በአንተ ፍቅር ጦፋለች? ያንተ ምላሽ ምን ሆነ? ምን ተሰማ ታሪኩን ስትሰማ? ያኔ ማመን ያቃተኝ ሆነ። የእውነት እውነት ምኑን ነው ማመን የከበደ? እኔ እኔም ራሱ በመናገር ተቀደም እንትን ብዬ ነበርና ያው ፍራት። አንተም ወዳት ነበር? ይሄ በጣም ደስ የሚል ነገር ነው። ስለዚህ ደስተኛ ነህ? ጥያቄዋን ተቀበልክ? 100%። እዚህ ጋር ጭብጨባና እልልታ ያስፈልግ ነበር። ጭብጨባው ላይ ያለው እልልታው ላይ ያለው ደስ ይላል። ባለችበት እሷ ታደርገዋለች እልልታውን። እንዴት ነው እስኪ ስለ ጽጌረዳ ንገረን እስኪ። ጽጌረዳ ጸባይ ያላት ጥሩ ልጅ ነች። ቀስ ያለች ዝግ ያለች ልጅ ናት። በጣም መሳሳሪ ናት። እና በቃ እዛ ሲሄድ ሁለት ሆነን ነው የምንሰራ። በቃ ወደ እሷ እኔ ነኝ የምሄድለዋለሁ። ጓደኛዬን ራሱ እኔ በቃ እሷ ላይ ሁሌም እሷ ላይ ነው የሚሄደው። ሂሳብ ራሱ ልቀበል ስሄድ እኔ ራሴ ነኝ የሚሄደው። በቃ ተንሰሎ እንዳያት እፈልጋለሁ። ደስ ይላል በጣም። ግን ለመንገር ግን በቃ ዛሬ እነግራታለሁ ብዬ ታጣጥቤ ሄጄ እሷ ላይ ስደርስ በቃ እፈራለሁ። ከዚህ በፊት ሞክረህ ነበር? ይዝታል ማታ ላይ ነውና ልልክላት አስቤ ስልኳን ወደ ቴክስት ማላቸው እንትን ብዬ ሀይ ብዬ ልከፍል እንደገና ደግሞ ተዋለሁ። ፍራት ይጨመርብኛል። እንዴ እንደ ወንድሜ ነው የምትለኝና ያስተበከኝ እንዴት ምን እንደዚህ ጠይቃታለሁ ብዬ ደግሞ እንደገና ደግሞ አስባለሁ። ስለዚህ አሁን አንተም እሷን አፍቅራ እየተሰቃየ ነው ማለት ነው የነበረው? አዎ። ስለዚህ አሁን ደስ አለ? እኔ በጣም ነው ደስ ያለኝ። በጣም ምን እንጃ እኔ እየተናነቀኝ ነው ራሱ።
ደስ ይላል በጣም። እሷም ያንተን ውጤት ለመስማት በመፍራት ውስጥ ሆና ነው ስታስረዳ ነው የነበረው። ላይሳካ ቢችል ራሱ ያው ምን ማድረግ ይችላል እንግዲህ አይነት ስሜት ውስጥ ነበረች። አሁን በእርግጠኛነት ይሄንን መልስህን እየሰማች በጣም ያንተ አይነት ተመሳሳይ ስሜት ላይ እንደምትሆን እንገምታለን። በጣም አመሰግናለሁ በእውነት። እኔም ራሱ በጣም ፍርሃት ይሰራል። ይመጣጡ በጣም ተቸግሬ ነበር ለመንገድ እንደዚህ። መጀመሪያ እንዳው ስታያት ምንዋ ነበር ደስ ያለ? እስቲ ንገረን ከባህሪዋን ምናምን ከማወቅህ በፊት። በቃ ፈገግቷ በቃ ንግግሯ ራሱ ደስ ይለኛል። ስለዚህ አሁን እንጀራ ይዘህ ትሄዳለህ ቶሎ ለማግኘት እሷን? አዎ ካለች በቃ ቶሎ ብዬ ነው የምሄደው። ስትገናኙ ምንድን ነው የሚፈጠረው? እስቲ ስታያት ምን አይነት ስሜት የሚኖርህ ይመስልሃል? አሁን ይሄን ካወቅክ በኋላ እንደዚህ ስንክንክ ንገረን እስቲ። በጣም ከባድ ነው ውሳኔ። የሚጠመጠምባት ይመስለኛል ዝም ብዬ ሳስበው። በል ዝም ብላ አንድም ይሁን ሁለትም እንጀራ በሰበብ በፌስታል የሚሆን ይዘህ ሄደህ እንደው በሰበብ ብታገኛት ዛሬማ ማግኘት አይቀርም አይደል? የት ይቀራል? ከሰዓት እኮ ይወስዳለሁኝ። ከታከታ ጭማሪ አለ። ጧት 50 7 ወስዳለሁ። ዛሬ ለምሳሌ 50 ሰጥቻለሁ። ከሰዓት 30 ሆነ 40 ይደላታል። ትኩስ ነው የሚሄደው እንጀራው? ትኩስ ነው። እየተጋገረ ነው አሁን። ደስ ይላል። በተለይ መጨረሻ ማታ ላይ ሂሳብ ስትተሳሰቡ ከሂሳብ በኋላ ያለው ጊዜ ወደ የቤታቸው መሄድ አይመስለኝም። ትንሽ ያብረው ማውራት ያለባቸው ነገር ይመስለኛል። እሺ ምን ምትላት ፍቅርህን የምትገልጽላት ነገር አለ ማለት? አሁን እየሰማች ነው በዚህ ሰዓት? አሁን እየሰማች ነው? አዎ በሬዲዮ እየሰማች ነው። ወይኔ ምን ነው እኔ በጣም ነው የምወዳት እውነት። እሺ ይሄንን በአካል ስትገናኙ ደግሞ የበለጠ መግለጽ ይቻላል። ደስታ ግን የሚጋባ ነው፣ በደንብ ያስታውቃል። ፍንክንክ ማለትህ ራሱ ደስ ይላል። በጣም አሁን እኔ ብዙ ነገር ነው ጭንቀት ራሱ የሆነ ተሊያለ የሆነ ቀለል አለኛውን። ዛሬ ደግሞ የእንጀራው ስራ እንዳለ ሆኖ የእንጀራው ስራ ደግሞ እንዳለ ሆኖ ዝም ብለህ እንደው አንድ ሁለት አበባ ገዝተህ ይዘህ ብትሄድ መልእክቱ ብዙ ነበር። አይ እንዲሁ ያው ደስ እንዲላት። እሺ አብርሽ እንኳን ደስ አለ ለሁለታችሁ። እንግዲህ የተሳካ የፍቅር ጊዜ እንዲሆንላችሁ እንመኛለን። እናንተንም እኔ በጣም አመሰግናችኋለሁ። ጥሩ ነው። እኛ ጋር ደግሞ ይሄ ፍቅር ወደ ጋብቻ ሲቃረብ በቀትሉና ታገብኛለሽ ወይ ታገባኛለህ ወይ የሚለውንም ወደኛ እናመጣዋለን። በእኛ ተጠንስሶ በጣም ደስ ይለኛል። በቃ በጣም እሺ አብርሽ እንኳን ደስ አለ። መልካም ጊዜ ይሆንልህ። እሺ በጣም አመሰግናለሁ እናንተን። እሺ ቻው። በስኬት ተጠናቋል። እዚህ ቴሌግራም ላይ ግን አንዳንድ ሰዎች እኔ እንጀራ በጀምር ሳይሻለኝ አይቀርም የሚሉ ሰዎች አሉ። እሺ አሁን እሱ በዚህ ስለተሳካለት በዚህ ደግሞ ሊመጡ ሌላው ደግሞ ሌላ ነገር ቢል እሱንም እጀምራለሁ ሊሉ ነው። ለጨዋታ ነው። እሺ ያው ተሳክቶለታል። ጽጌረዳ ሲሳይ ለአብርሃም ተጓደኝ ነበር ያው ፍቅሯን የገለጸችለት፣ ግን ሳይተዋወቅ ሁለቱም ተዋደው ነበር። ያው ተሳክቶላቸዋል ማለት ነው።